ቤቢ ለሱ መልስልሽ እኔ ደግሞ ማለት ይሄንን አናዬ በምስኪንነት ግን ይሄ ሞር ምንጨነቀው እናለቅሰው ነገር አሁን ቢያንስ ዛሬ ቀንሷል። ለምን መሰለሽ ዳዬ ደህና መሆኗን ቢያንስ አውቀን አልገባሻል ደህንነቷን። ግን ዞሮ ዞሮ አሁንም ለሱ እኔ የምለው ሀሳብ ነው አንቺ የምትሰጪኝ አንድ አይደለም። አሁን እኔ ልንገራት ያንቺን ሀሳብ ቀስ በቀስ አጀንዳውን እየቀየሩት የነበረ በምንድን ነው እሷ ስትዘጋቸው እሷን አላወራት ስትል ምን ስትል ለእሷ እሷ ባቀደችው መንገድ አልሄድላት ስትል ምን ማድረግ ጀመረች? ትናንትና አና እሱ ጋር አትሂጂ። እኔ ያልኩሽ ያ አይደለም። እኔ እሱ ጋር አትሂጂ እሱ አይደለም። አልተግባባንም። አሁንም አልተግባባንም። እኔ እነሱ ቢመጡ ይበልጥ እነሱ በሚያደርጉት ትኩረት አድርገው ነው ሊያወሩ የሚችሉ። እነሱ ሲመጡ ይኸውልሽ 4 ሰው ነው የተከፋፈለው በዚህ ነገር ላይ 4 አጀንዳ ነው። የጃን ጉዳት ይፈልጋል፣ የጃን መጥፋት አለ፣ እንደገና እሷ ልክ ናት፣ እሷ ያደረገችው ትክክል አይደለም የሚል ብዙ ተከፋፍሏል አይደለ? የሁለቱም መምጣት የሚፈልግ ሰው አለ። ይሄ ነገር እየሄደ እያሰፉት ወደ ሌላ ሂስትሪም እየቀየሩት ነው። መንገዱ ብዙ ነገር እየያዘ ነው። አስተውለሽ ነው ይሄን ማየት። አንድ አቅጣጫ አይደለም መሄድ ያለብሽ። አሁን እንደ ደጋፊ አይደለም ማየት ያለብሽ። ማየት ያለብሽ በአራቱም አቅጣጫ ነው ነገሮችን ማየት ያለብሽ። ሁለቱ ሲመጡ በመጡበት መንገድ ይወያያል። ሰው የይቅርታ ባይነቱን ያወራል። ገባሽ? አጀንዳው ወደ ሌላ ይዞራል። አሁን ያለውን አይቀጥልም። አሁን እነሱ ማድረግ ያለባቸው ምንም ሆነ ምንም አንድ ላይ ናቸው። ሰምተናል። በብዙ ማረጋገጫ አረጋግጠናል። የግድ እኮ አንድ ላይ ስለመጡ አሁን ለምሳሌ አንድ ላይ ስለመጡ እንዲህ ነው ማለት አትችይም። በቃ አንድ ላይ ናቸው እና አንድ ላይ ዘላለም ላይ መጡ አይችሉም እኮ። እዚህ ጋር ሲመጡ ሰው እየተፈተፈተ ያለው ይሄ እየተሰራ ያለው ሴራ ቢያንስ ይበርድና ሌላ መንገድ ነው የሚይዘው። እኔ ልልሽ የፈለኩት ያለው አሁን እዚህ ጋር የዋህነት ምናምን እንዳትጠቀሚ። ስትጠቀሚ በሚዲያ መጠቀም ነው ያለሽ። እንደ ሚዲያ አካሄድ ነው መሄድ ያለብሽ እንጂ የዋህነት እያልሽማ ከተጠቀምሽ ትበያለሽ። በዛ መንገድ መሄድ አትችይም። ይሄ በፍቅር ሙድ መሄድ አትችይም። ቤቢዬ ይኸውላችሁ ጀመር ማለት ነው። አሁን በዚህ ሰዓት ሁለቱም አንድ ላይ መጡ አልመጡ ሳይሆን ዋናው መሆን ያለበት የእሷ ሀቅ ወጥቶ ማየት ነው ማውራት ያለባቸው። እነሱ አንድ ላይ እንደሚመጡ እኮ የታወቀ ነው። አንድ ላይ እንደሆኑ እኮ እየሰማን ነው አይደል? እሱ ሳይሆን ሊያሳስባችሁ የሚገባው ያየ ሀቋ ወጥቶ ሁሉም ነገር ፍርጥርጥ ብሎ እንዲህ በቃ ይሄ ንጽህናዋ ተረጋግጦ እንድትመጣ ነው እንትን ማለት ያለባቸው እንዴ እንጂ አሁን እነሱ አብሮ መጡ አንድ ላይ ናቸው። ይሄ እኮ ሲጀመር መሆን ያለበት ቤቢም እኮ ያወራች እንደነሱ ነው። እነሱ የሚያስቡት እነሱ እያደረጉ ያሉትን ነው የተናገረች። ይኸውልሽ ቤቢም ያለችው እንደዛ ነው። በቃ ሀቋን የምታስኬጁ እንዴት መሰልሽ? አሁን ለምሳሌ የሚዲያ አሁን እዚህ ጋር እያወራን ነው አይደለ? እኔ አንቺ ምናምን አለን አይደለ? የእሷ ደጋፊዎች አለ። ሀቅ እንዲወጣ ሁላችንም ነው የምንፈልገው። ያንን ማራመድ የምትሄጂው ግን 2 እርምጃ እየሄድሽ ነው። ሁለቱንም እርምጃሽን አግተሽ ሀቅ አይደለም 2 እርምጃ ከነሱ እየቀደምሽ ነው ሀቅሽን ማውጣት የምትችይው። እዚህ ጋር ያለው ሰው እያሰረሽ፣ እዚህ ጋር ያለው ሰው ከአንቺ ቀድሞ እየተራመደ ሀቅ ሊወጣ አይችልም። ውሸት በተደጋጋመ ቁጥር ሌላው ሰው ይሄ ያለኝ ነይ ማሬጊ እያለ ቁጥር ብዙ ነገር። ስለዚህ እነሱ ሌላ ነገር መፍጠር እንትን ቀኑብሽ ታውራ እኔ ቀኑብሽ የአውሪ እስኪ በእናትሽ። እኔ እኮ ስለ አካውንቷ የሚያወራ የለ ስለ ሀቋ የሚያወራ የለ። መድረክ እንስጥ። እሺ አውርቼ ልውረዳ። እኔ አልወድም እንደዚህ። እኔ ማለት ነው ከእናንተ የተለየ ሀሳቤ ምን እንደሆነ ታውቂያለሽ? እኔ ሁሉም እየወጡ ቢያወሩ ደስ ይለኛል። አካባቢዋ ላይ ያሉ ሰዎች ለምን እንደሆነ ታውቃላችሁ? እስቲ እናንተ ታዘቡ። እራሳቸው እየጠየቁ ራሳቸው መልስ እየሰጡ እኮ ነው። የልጅቷ ሀቅ እኮ እየወጣ ነው እንዴ የሚያውቅ። አሁን እኮ ልንገርሽ፣ አሁን እኮ የጃ ጉዳይ እኮ እንዴት ሆነ መሰለሽ? እኛ እኮ ስለምንወዳት ብቻ አይደለም እኮ እየተከራከረን ያለ ነው፣ ሀቋን ስለምናቅ ነው አይደለ? አንዳንድ ሰው ደግሞ ሀቋንም እያወቀ የማይፈልግ ሰው አለ፣ የሌባ ተባባሪ። ገብቶሻል? ብዙ ጊዜ ደግሞ ፊንጣው ደግሞ የሚዋረደው ራሱ በሚሰራው ድራማ ነው፣ ራሱ ነው የሚመልሰው። አሁን ባለፈው ካያችሁት ለኤዲቱ ራሱ ወጥቶ ምስክር ሆነላት። እሱን ግን ሰው መረዳት አልፈለገም። እኛ ደግሞ ሰው እንዲረዳ አንፈልግም። ሁሉም እየወጡ በለፈለፉ ቁጥር ሁሉንም ወንጀለኛ እንይዘዋለን። ይሄ ማን ሴራ ሲያሴርባት እንደነበረ ገብቶሻል አይደል? አሁን ይሄን ፕሮግራም ማነው ጎንደር ያለውን ነገር ያደረገው? ደርሰንበታል። በአንደኛም ሆነ በሌላኛው መንገድ ደርሰንበታል። ጂጂ ወታ ደግሞ አፏን የምትከፍተው ደግሞ ከሱ ጋር ተነጋግራ እንደሆነ ምናምን እኮ
ማወቅ ካልፈለግሽ ነው እንጂ የማታውቂው እኮ ይሄ እኮ የታወቀ ነገር ነው። እኔ እየወጡ እንደውም ቢያወሩ ደስ ነው የሚለኝ። እንደውም ተሳስተው ራሱ እነዛ እቺ የልጅ ጫማ ራሱ ወታ የሆነ ነገር ብትል ደስ ነው የሚለኝ። ምክንያቱም ከሷ ራሱ ብዙ ነገር እናገኛለን። ስለዚህ ያውሩ፣ በቃ ያውሩ። ሲያውሩ ይኸውልሽ እነሱ ግን የሆነ ነገር ይዘው ቢወጡ እዚህ ጋር ቢታዩ የሆነ ነገር አጀንዳው ሰው ይሄን ያህል አይሄድም። አንቺንማ ገብቶኛል። የቤቢ ሀሳብ አሁን ይድንገርሽ፣ የቤቢ ሀሳብ አሁን ገብቶኛል። አሁን እሷ እያለች ያለችው ይሄ ነገር ቢያንስ ወደ ሌላ አጀንዳ ቢቀየር ነው የእሷ ሀሳብ አይደለ እያለች ያለችው። የሚገርማችሁ ነገር እስቲ ጠብቁ እቺን ሳምንት፣ ሌላ ደግሞ አጀንዳ ፌንጣው ይሰጠናል። ጠብቁ። ለምን ትዘገያላችሁ? ፌንጣው ሌላ አጀንዳ ደግሞ ያልተማረ ሰው አጀንዳ ደግሞ አምጥቶ ይዘራብናል። ስለዚህ እናንተ መረዳት ያለባችሁ ምንድን ነው፣ ከሁሉም ቃል ውሰዱ፣ ሁሉንም ነገር ተቀበሉ። ሁሉም እንትን እየመሰከረላት ነው እየወጣ ገብቶሻል። እየመሰከረላት እኮ ነው። እናንተ ዝም ብላችሁ አትታዘቡም እንዴ? በዛ ላይ ጂጂን እንደ ሰው አቆጥራችሁ አሁን እዚህ ጋር ስታወሩላት እንዴ! እሷ ለራሷ ራሱ ከራሷ ጋር ማውራት የከበዳት አሮጊት። እኔ እንደውም ዛሬ ወጥታ ያወራችሁን ነገር ወድጄዋለሁ። ጂጂ ያወራችሁ ትንሽ ሳራ ያወራችሁ ወሬ እኔን አስደብሮኛል እውነት ለመናገር ገብቶሻል። ምክንያቱም ሊያ እኮ የሆነ ነገር ይዛ ነው እየታከከች የምታወራው። ብዙ ጊዜ ሊያ እኮ አሁን አይደለም ማውራት የጀመረችው እኮ፣ ሊያ እኮ ቆይታለች እኮ ከተነገራት። የዚህ ሁላ ነገር ደግሞ ጠንሳሽ ደግሞ ያቺ ኩባያ የምታክል ሴትዮ ናት። ግን ደግሞ እናንተ እየተረዳችሁ ደግሞ ዝም ብላችሁ እየታዘባችሁ መቆየት ነው እንጂ አሁን እኮ ጃዬ እኮ ሁሉንም ነገር ከፈታችሁ በኋላ ነገ ከነገ ወዲያ ጌም ከነሱ ጋር ትጮታለች። ባህሪዋ ነው። ልጅቷ በጣም የይቅርታ ሰው ናት፣ ታቋታላችሁ። ስለዚህ መታዘብ ነው፣ ዝም ብሎ መታዘብና ቢራቢሮ እያደረጉ ብቻቸውን እንዲያብዱ ማድረግ ነው እንጂ ሌላ እኔ አስፈላጊ ነው አትላኩብኝ። 666 ነው ነፍሳት አትላኩብኝ። ዳይመንድ እሷን እንደዚህ እሷ አትወድም። በነገራችን ላይ ሊያ በተሰደበች ቁጥር ነው ገንዘብ የምትሰራው ታውቃላችሁ። ቢራቢሮ ገንዘብ አይሆናትም። ቢራቢሮ በነገራችን ላይ ለማንም ሰው ገንዘብ አይሆንም። ትናንት እኮ እንደዛ ነው የሆነው። እባካችሁ ላውራ ምናምን ስትል፣ ምክንያቱም ኮመንት ሳታይ ማውራት አትችልም። ስለዚህ እኔ እንደውም ሳራ እንደውም ወጥታ መለፍለፏ ማለት ነው ለሁለት ነገሮች ጥያቄ መልስ ነው የሰጠን። ለእኛ ብቻ ሳይሆን መልስ የሰጠን ለእነሱ ለባለቤቶቹ፣ ለጉዳዩ ባለቤቶች ራሱ መልስ ሰጥታን የወረደችው እንዴ። አንድ ሰው እኮ ስለ አንቺ እኮ ስላወራሹ ነገር እኮ ወጥቶ እኮ ሲያወራ እኮ የምትታዘቢው ነገር አለ። ቲንክ እሷ የሆነ ለራሷ ክሬዲት መስጠት መሰለኝ ላይ አይ አይደለም። ይህ ልንገርሽ፣ ከዚህ በፊትም የሆነ ኬዝ ላይ አውቃታለሁ። እንደዚህ ወጥታ አውርተሽ ሲባባሉ አውቃቸዋለሁ። ገብቶሻል አይደለ? ያው እሱ አሁን ካለማወቅ ይሄ ከመቅረብ ትልቅ ሰው ናት ብሎ ከማሰብ ይሆናል ያወራው። ገብቶሻል? ትልቅ ሰው ስለሆነች የጃ አካውንት ቪዲዮ እየጠፋ ነው አሉ። አሁንም ተጨማሪ እና እባካችሁ እየወጣችሁ ያላችሁት ምናልባት አሁንም እየገባችሁ ያላችሁት ኮፒ ሊንክ እያደረጋችሁላት። በነገራችን ላይ ማለት ነው ፌንጣው ካልሞተ ሪፖርት ማድረጉን ካቆመ እኔ ልቀጣ። የሁለቱ አካውንት ላይ ሪፖርት ማስደረግ ካቆመ እኔ ልቀጣ። ልጁ እኮ እናንተ አልገባችሁም እኮ የአጎቱ መጽሐፉን እስር ቤት ሆኖ ጻፈው። እሱ ደግሞ በቪዲዮ እየሰራለት እኮ ነው። ምክንያቱም የአጎቱ መጽሐፍ ማንም ቁጭ ብሎ የደደብ መጽሐፍ ስለማያነብ እሱ እኮ በፊልም እያሳየለት እኮ ነው የደንቆሮን አጎቱን መጽሐፍ። እናንተ አይገባችሁም እንዴ? አያቆምም ልጁ። ደግሞ ሌላ ቆይታ ያላችሁ ጠብቁ። ምን አለች ትላላችሁ? ቀኑብሽ። አሁን ይሄ ትልቅ አካውንት ማለት ከ1 ሚሊዮን በላይ ከፍለሽ የሆነ ነገር እንዳይደረግ ማድረግ ቬሪፋይ ይቻላል አይደል? ይቻላል። ለምን ብለሽ ጠይቂኝ። ይቻላል። ለምን መሰለሽ? ሀቢባ ታስታውሻለሽ? ሁሉም የተነሳባት ጊዜ ዘጋያ። ቆይ ስሚ፣ ሀቢባውን በጣም ደጋፊ አላት። ግን ለምን መሰለሽ ሲዘጋ የነበረው ዋናው እንትኑን ሲስተሙን የሚያውቁ ሰዎች ስለነካኩባት ነው 10 ሲዘጋ የነበረው። ገብቶሻል አይደለ? ሀቢባ በማክስ ስንት ጊዜ ነው የገባችው? ማድረግ ይችላሉ። ይሄ ስራ ደግሞ የፌንጣው ነው፣ ሌላ ሰው የለም። አንቺ እኮ መረዳት እኮ አንቺ እኮ ገዳይሽንም የሚያተርፍሽንም እኮ ራስሽ ነሽ የምትረጂው አይደለ እንዴ? ይቻላል ማዘጋት። ሰው ስላልፈለገ ነው ማመን ያልፈለገው። የሀቢባን እንዴት ነው በማክስ እስከምትገባ ድረስ ያዘጉባት? ገና ሌላ ድራማ ያመጣል እንዴ! ሌላ አሁን ደግሞ የሚመጣው ተዋናይ ደግሞ ወንድ ነው እንዳይገርማችሁ። እሺ ዋው! አሁን ደግሞ የሚመጣው ወንድ ነው። አሁን የሚሰራው ድራማውን የሚሰራው ደግሞ ወንድ ነው። ኢትዮጵያ ያሉት ወንዶች
ቲክቶከሮች ደግሞ ለምንድን ነው ለጃ የማይቆሙት? ሁሉም እሱ ጋር ቂጣቸው አለ። በቃ ሌላ ምንም ታሪክ የለውም። እናንተ ጸጥ በሉ በቃ። ልጁ በጣም ሴረኛ ነው እንዴ! ያጎቱን መጽሐፍ ነው እየሰራ ያለው። እናንተ ቦታ አትስጡት። የእያንዳንዷን አካውንት ዛጋ ቢዘጋባት እነሱ እንደጃ ተሰሚነት የላቸውም። 150,000 ፎሎወርም አያገኙ ድጋሚ ቢከፍቱ ማለት ነው። ያላቸው አማራጭ ያዘጋው አካውንት ይልንገርሽ አይደለም። አሁን የጂጂ አካውንት ተዘግቷል ካያችሁ። በትንሹ አካውንቷን እየተጠቀመች ያለችው ያኛውን እኮ እንዲያስተካክልላት እኮ ነው ወታፏን የምትከፍተው። ይሄንም ታይጠረቅምላት ነው እንዴ? ያ እናንተ እወቁ። ማዘጋት ይችላል ግን እንትን ማድረግ ይቻላል። ቀንብሽ ባይዘው ትላንት ጠዋት ላይ ነገር ይሄ ነገር እንትን ከተባለ ከላይ ጀምሮ ከተያዘ ፒቲሽን ተፈርሞ ቬሪፋይ ከተደረገ በኋላ እነሱ ኮንታክት ማድረግ ይችላሉ። ገባሽ አይደል? ምክንያቱም ይሄ ቲክቶክ የሚያውቀው ነገር ነው። በየሀገሩ አለ። ለምሳሌ አሁን እዚህ ሆነም ቀረም ይልንገርሽ ጃዬ በማክስ መምጣት እስከምትችልበት ደረጃ ድረስ ማድረግ ይችላሉ እነሱ። እሱ ከባድ ነው። ድምጿን እንትን ማለት ይችላሉ። ድምጿ ላይ ሪፖርት ማድረግ ይችላሉ። ፊቷ ላይ ሪፖርት ማድረግ ይችላሉ። ተቀባይነት አላቸው። እኔ እዚህ ጋር የእሷ አካውንት በጣም ትልቅ አይደል እንዴ? ለቲክቶክ በጣም አይደል እንዴ የሚለው? ቲክቶክ እንዴት ነው በዚህ ያህል አንድ አካውንት ላይ ስንት የሚለው አላቸው? ሲስተም ነገርኩሽ እኮ። የሀቢባ አካውንት አሁን በጣም አሪፍ ነበረ፣ በጣም ይንቀሳቀሳል። ሀቢባ አሁን ቀንና ሌሊት ነው እስኪ ያለባት ቁጭ ብላ የምትሸቅለው። ቀንደኛ ደንበኛ እኮ የቲክቶክ እኮ እሷ ናት። እሷ እኮ ጌመር አይደለችም እኮ ሰራተኛ ናት ለቲክቶክ እኮ። እንደ የእሷ ተዘግቶ እናንተ የጃ ለ3 ሰዓት ለ4 ሰዓት የምትገባ ልጅ አያደርግም ታስባለህ? ያደርጋል። ልጁ ጥግ ድረስ ይሄዳል። ግን ዞሮ ዞሮ አሁን እኔ ቅድም ያልኩት ሀሳብ ግን ይሄ ነው። እያንዳንዷ የወጣች በወራች ቁጥር ከጃ እየራቀች እንጂ እየቀረበች አትመጣም። እናንተ ራሳቸው በራሳቸው ዛሬ እንደ ልጄ ነው ምናምን ማወራ ምናምን ብለህ ብዙ ነገር ነው የለፈለፈችው አይደል? ትናንትና በቃ ብዙ ነገር እና እሷን ነገር ልንገራችሁ። ሪፖርት እየተደረገብኝ ነው አለችና ጆን ጋር ልደውል ብላ ስልኩን ብድግ አድርጋ ደውል ሪፖርት እያደረጉብኝ ነው ብላ ልክ እንደ ህፃን ልጅ አጥፍቶ ለእናቱ እንደሚናገረው ጆን ጋር ልደውል ብላ ስልክ አንስታ እግዚአብሔር ምን ያለችው ስማቸው ምክንያት እኔ ያለችኝንም አካውንት ልጣ እንደ ይሆናል። ይሄ እኮ ማለት ለአንቺ እየለፋሁ ነው አለሁ ነበርኩ ተጥሬ ያለው ነው ማለት ነው። ሲጀምር አልፈለገችም እንዴ በራሷ ጊዜ ነው ራሷን ያካተተች ያለች። ግን ማንም አልሰማት ሲሉ ተገልብጣ መጣች ትናንት። ከባድ ነው። ለማንኛውም ከባድ ነው። እሺ አሁን ኮፒ ሊንክ እያሉ ነው። ይሄም እግዚአብሔር ጤናቸውን ይስጣቸው። አካውንት ቢዘጋ አካውንት ይከፈታል 100 ጊዜ ችግር የለውም። በቃ በጤና ይኖር። ለራሱ ትናንትና ያጎቱን ስም ሲጠሩበት ምን እንዳለ ሰምተሽ ማ ከታች የእሱን ስም ይጠሩባታል። እሱን እንትን ምናምን ብላ ተናገሩት አይነት ለማንኛውም ከታች ትመጣለች ደህና ናት ስትል ሰማሽ? እሺ ማሬ እና ሞኛ አድርገው ያኔ እኮ ነው ያልኩሽ ቅድም። ታዲያ ሰውን እዛ ጋር ቢራቢሮ ሲጽፍ አምጪልን እያላት መሰላት እንዴ? ወሬ ፈልገው መሰላት እንዴ? ሆን ብሎ ከሷ በላይ እኮ እኛ እናውቃለን እንዴ? ምንም የምታውቀው ነገር የለም ስለሷ ማለት ነው፣ ደህንነቷ ማለት እና የመሰላት ንገሪን በቃ ስለሷ አውሪ ምናምን እየተባለች መስሎት፣ እሺ ቆይ ልንገራችሁ እንደዋራ አይደል የምትፈልጉት? ደህና ናት ትመጣለች። እንደውም በአዲስ ሰርፕራይዝ ትመጣለች። ባሰብና ነገራችሁ እንዴ ኦፍ አደረገች። ጠይቃችሁ ግን ሊያ ማለት ነው ከአልሀበሽ በፊት መናገሯ እኮ ሰርግ አድርጎ እንደዚህ አድርገ ጠይቋት እያለች እኮ ነበር። እሷ ሰማችኋት? ኧረ እየሰማንሽ ነበር። አውሪ እንጂ ለምን ጠፋሽ? ሰላም የት ሄድሽ? ስራ ብታውቁ ጎንፎ እያገነፋ ሆኖ በማርያም ሚሊጥሩላት በስልስ አንቺ ደግሞ ታዋርጅኛለሽ እንዴ? በስልስ ነው ወይ ጎድ! እንዴት አደረ? በቅቤ ነው እናቴ፣ በቅቤ ነው ከኢትዮጵያ የመጣ ቅቤ ይጣፍጥ። ሶሪ አልጾምንም፣ አይመቸንም እዚህ ስራ ምናምን። እሺ ማሬ የልብ ነው ክርስቶስ የሚያየው። በነገራችን ላይ ጾሞም ስራው እንደዛው ነው። እስካለ